بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. إن شاء الله زاري دمو ندنا يفلكوتي نجر سلا توبة ويم دمو ود الله سبحانه وتعالى سلام ملس سلا سأت ود الله سبحانه وتعالى تملسن الله سبحانه وتعالى ندي تارجن دعاء ما رجل شلال ودت ود السماء ملس شلالن توبة من دنو توبة ميبالو نجر واجبنا ويس دمو من دنو يميلو نجر النهلن እንደዚሁም ደግሞ አላህ Subhanahu Ta'ala ወደርሱ የተመለሱትን አካላቶች እንዴት አድርጎ ይምራቸዋል ምህረትን ከፈለገ አንድ ሰው ምን ማድረግ አለበት የሚለውን ነገራቶች ኢንሻአላህ ገባ ብለን እንመለከታለን ማለት ነው። قال العلماء علماءዎች ምን ይላሉ? التوبة توبة ምንድነው? ዋጅበቱን من كل ذنب ከሁሉም ወንጀል መውጣት ወይም ደግሞ ከሁሉም ወንጀል መውጣት ምንድነው? ዋጅብ ነው፣ ግዴታ ነው። فإن كانت معصية بين العبد وبين الله معصية ويم دمو وانجلو باللهنا ببارو مكاكل كهنا لا تتعلق بحق آدمي بآدم لجوج كالتيازة فلها ثلاثة شروط ሶስት شرطዎች አሏት። እሱን ከማየታችን በፊት ይሄ ስንት ሸርጥ አለው ከማለት የሚለውን ነገር ከማየታችን በፊት አምላካችን አላህ Subhanahu Wa Ta'ala ስለ ተውባ ወይም ደግሞ ስለ ወደ አላህ Subhanahu Wa Ta'ala ስለመመለስ ሲያነሳሳን ምን ይላል? ቁል በላቸው አንተ ሙሐመድ ያ ዒባዲየ الذين اسرفوا على انفسهم እናንተ በነፍሶቻችሁ ድንበር ያለፋችሁ ባሮች ሆይ ምን ይለናል? ቁል ያ ዒባዲየ الذين اسرفوا على انفسهم እናንተ በነፍሶቻችሁ ድንበር ያለፋችሁ ባሮች ሆይ لا تقنطوا من رحمة الله ከአላህ እዝነት ተስፋ አትቁረጡ ይላል። ከአላህ እዝነት ተስፋ አትቁረጡ። አሁን ላይ ሸይጣን እኛን በሚችለው አቅም የሚችለውን ያክል በበኋላችንም በፊሰፊላችንም ከኋላችንም እየሄደ የሚችለውን እያደረገ እኛ ተስፋ እንድንቆርጥ ሁሌ ወንጀል እየሰራሁ እየተመለስኩኝ እንዴት ነው አላህ Subhanahu Ta'ala የሚገዘው ብለን ተስፋ እንድንቆርጥ የሚችለውን ነገር ያደርጋል። ምክንያቱም ተውበት ልናደርግ ስንል ራሱ ነገ እኮ መመለስ አይቀርም እያልን ራሳችንን እንድንሸውድ ያደርገናልና አምላካችን አላህ ግን ምንድነው ያለው? لا تقنطوا من رحمة الله ከአላህ Subhanahu Ta'ala ዘንድ ተስፋ አትቁረጡ። إن الله Subhanahu Ta'ala እኮ يغفر الذنوب جميعا ወንጀልን በአጠቃላይ ይምራናል። إنه هو التواب الرحيم إنه هو الغفور الرحيم አላህ Subhanahu Ta'ala غفور ነው እንደዚሁም ደግሞ ረሂም ነው፣ ወንጀልን የሚምር አዛኝ የሆነ ጌታ ነው እያለ በሱረቱ ዙመር ቁጥር 53 ላይ አምላካችን አላህ Subhanahu Ta'ala ይናገራል። በሌላ አንቀጽ አምላካችን አላህ عز وجل وهو الذي يقبل التوبة عن عباده አላህ Subhanahu Ta'ala ከባሮቹ ተውበታቸው ወይም ደግሞ ወደሱ መመለሳቸውን ይቀበላል። ويعفو عن السيئات እንደዚሁም ደግሞ ከመጥፎ ነገራቸው ወይም ደግሞ ከሰይአታቸው ከመጥፎ ነገራታቸው ሲመለሱ አላህ Subhanahu Wa Ta'ala አፉ ይላቸዋል፣ ይቅር ይላቸዋል ያለ ነገር ويعلم ما تفعلون አላህ Subhanahu Wa Ta'ala የሚሰሩትን ነገር ያውቃል ይላል ሱረቱ ሹዓራ ላይ ይናገራልና እኛ መመለስ ብቻ ነው የሚጠበቅብን። ኑ ባሮቼ ኑ ተመለሱ ያለ አምላካችን አላህ ይናገራል ሱረቱ ማኢዳህ ላይ በተመሳሳይ አፈላ የቱቡና አይመለሱም እንዴ ኢላላህ ወደ አላህ Subhanahu Wa Ta'ala ወይስተግፊሩነሁ ወደ እርሱ አይመለሱም እስትግፋርን ምህረትን አይጠይቁም እንዴ? والله غفور رحيم الله Subhanahu Wa Ta'ala غفور ነው ወንጀልን የሚምርና ረሂም አዛኝ የሆነ ጌታ ሆኖ ሳለ አይመለሱም እንዴ እያለ አምላካችን አላህ Subhanahu Wa Ta'ala ጥሪ ያቀርብልናል። ስለዚህ ተውበት የሚባለው ነገር ወደ አላህ Subhanahu Wa Ta'ala መመለስ የሚባለው ነገር አላህ Azza wa Jalla ሁሌ ጥሪ ያደርግልናል ማለት ነው። እኛ ምን ማድረግ አለብን? ወደ አላህ Subhanahu Wa Ta'ala መመለስ፣ አላህ Subhanahu Wa Ta'ala ይቅርታ መጠየቅ በዲናችን ላይ እንድንጻና የሚያደርገን ራሱ ይሆነ ሁሌ ተውበት ማድረግ ወደ አላህ 24 ሰዓት የአላህ Subhanahu Wa Ta'ala በር ክፍት ስለሆነ ማለት ነው። ተውባ የሚባለው ነገር ቀደም እንደተመለከትነው ግዴታ ነው። አንድ ሰው ከወንጀል ነገ ማለት የለበትም ከወንጀል ለመውጣት ማለት ምክንያቱም ሞት መቼ እንደሚመጣ ስለማያውቀው ማለት ነው። ዑለሞች እንደተናገሩት ተውበት ግዴታ ነው በሁሉም ሰው ላይ ከትንሽም ሆነ ከትልቅም ሆነ ወንጀል ትንሽም ወንጀል አለ ትልቅም ወንጀል አለ። ከታላላቅ ወንጀሎችም ሆነ ከታናናሽ ወንጀሎች የሰው ልጅ መውጣት አለበት። ስለዚህ መስፈርቱ ምንድነው? አንድ ሰው ከወንጀል ሲወጣ ወይም ደግሞ ተውበት ሲያደርግ መስፈርቱ ምንድነው ሲባል አራት መስፈርቶች አሉት። ሽሩጣቸው አራት ናቸው። የመጀመሪያው አሐዱሃ የመጀመሪያው አዩቅሊዓ ሊወጣ ነው አኒል ማዓሲ ሙሉ በሙሉ ከወንጀሉ ሊወጣ ነው።
ከዛ ወንጀሉ ለምሳሌ ሲሰራው የነበረው ወንጀል ሙሉ በሙሉ ሊወጣ ነው። ለምሳሌ እየጠጣ ሊሆን ይችላል፣ እያጨሰ ሊሆን ይችላል፣ ወይም ደግሞ ሴት ልጅ ከሐራም ግንኙነት ወንድም ሆኖ ከሐራም ግንኙነት ሊኖራቸው ይችላል። ሙሉ በሙሉ ከዛ ነገር መውጣት አለባቸው። እያወሩ ሊሆን ይችላል፣ ለምሳሌ ሐራም ግንኙነት ኖራቸው እያወሩ ሊሆን ይችላል። ያን ነገር ማውራት ራሱ መተው ገብቶቻል። ከዛ ነገር መራቅ አለበት። መጀመሪያ ሳይወጣ በፊት እዛው ላይ ሆኖ ተውበት አድርጋለሁ ማለት አይቻልም። አንድ ሰው እየተጠ በቃ ተውበት አድርጋለሁ አላህ ይመረኛል ማለት አይችልም። መጀመሪያ ሙሉ በሙሉ ከዛ ወንጀሉ መውጣት አለበት። ለምሳሌ እዚህ አሁን ሚዲያ ላይ ስክሮል እያደረግን ብዙ መጥፎ ነገራቶች እናያለን። ሂጃባቸውን ትተው የሚሄዱ በጣም ብዙ እህቶች አሉ። በጣም ብዙ እህቶች አሉ የሚደንሱ አሉ፣ የሚጨፍሩ አሉ፣ በጣም ብዙ አሉ ማለት ነው። ስለዚህ መጀመሪያ ምንድነው ማድረግ ያለበት? ከእንደዚህ አይነት ነገራቶች ሙሉ በሙሉ ከምናሰራቸው ሐራም ነገራቶች መውጣት ወይም ደግሞ ወደ አላህ Subhanahu Wa Ta'ala መመለስ አለብን ማለት ነው። ከዛ ከወጣን በኋላ ሁለተኛው ምንድነው? አየንደመ ሊጸጸት ነው አላ ፊዕሊሃ ከዛ የሰራውን ወንጀል ሊጸጸትበት ነው። ለምሳሌ የሆነ ወንጀል ሰርቷል፣ በዛ ነገር ላይ ሊጸጸት ነው፣ ሊያለቅስ ነው። ያ ረቢ አላህ Subhanahu Wa Ta'ala ያመጸበት ጊዜ ሊነድመው ይገባል። ያኔ ምንም እንዳልሰራ ወይም የሆነ ለምሳሌ አንድ ሰው የሆነን ሰው ስትበድሉት እኮ የሆነ ሰው ስታምጹት እኮ ምን ነው ይሄን ባላደረኩ ነው ብላችሁ እኮ ትጸጸታላችሁ። አላህ Subhanahu Wa Ta'ala እንኮ በርግጥ ነፍሳችንን ነው የምንበድለው፣ ግን ያላህ Subhanahu Wa Ta'ala ድንበር ስናልፍ ደግሞ ሊጸጽተን ይገባል። ግልጽ ነው። ለምንድን ነው ይሄን ያደረኩት? ግልጽ ነው። በዚህ ጀሃነም ሊገባችል ነበር አላህ እኮ በያዝን በዚህ ሁኔታ በሞት እኮ አላህ Subhanahu Wa Ta'ala ጀሃነም ያስገባኝ ነበር። ስለዚህ አላህ Subhanahu Wa Ta'ala ስለወፈቀን ልናመሰግነው፣ በተጨማሪም ደግሞ ነደም የሚባለው ጸጸት የሚባለው ነገር ያ የነበረውን ነገር ደግሞ ልንጠላው ይገባል። የሆነ አለ አይደለ ላንመለስበት የሆነ ዞር ብለን ስንመለከተው እንኳን ራሱ ሊዘገነን ወንጀል የማይሰራ የለም። ሁሉ በእኔ አደም خطا ብለን ወደ በኋላ እናያለን። ያደም ልጅ ሁሉም ተሳሳች ነው፣ ይሳሳታል። የማይሳሳት የለም እዚህ ምድር ላይ ማለት ነው። ትልቅ በሉት ትንሽ በሉት ዓሊም በሉት ጃሂል በሉት ሁሉም ይሳሳታል። ነገር ግን ከተሳሳቹ ሁሉ በላጩ ምንድነው? ወደ አላህ Subhanahu Wa Ta'ala ተመላሹ ስለሆነ ስለዚህ መጀመሪያ ምንድነው ማድረግ ያለብን? ከወንጀሉ ሙሉ በሙሉ እንወጣለን። ሁለተኛው አየንደመ አላ ፊዕሊሃ ከዛች ከነበረበት ወንጀል ሊጸጸት ነው። ወሳሊሱ ሶስተኛው ደግሞ አይ ያዕዚመ አላ ያዑደ ኢለይሃ ወደዛች ወንጀሉ ላይመለስ ነው። አበደን በፍጹም ብሎ ላይመለስ ነው። ለዚህ ነው ለምሳሌ ነገ መለሳለሁ እያለ ልቡ ተንጠልጥሎ ከሆነ ከዛ ወንጀል የሚወጣው ወይም ደግሞ ከሚሰራው ወንጀል የሚወጣው ይሄ ሰውዬ ተውበት አደረገ ይባላል። ግልጽ ነው። እንደዛ የሚያደርገው ተውበት አደረገ ፈኢን فقد احد ከነዚህ መካከል ከሶስቱ መካከል አንዱ ثالثه ከሶስቶቹ አንዱ ከጎደለ لم تصح توبته ይላሉ ዑለሞች ማለት ነው። እነዚህ ሶስቶቹ ነገራቶች ካላሟላ ተውበቱ ትክክል አይሆንም። وإن كانت معصية ያደረገው ወይም ወንጀል የሰራው ግን تتعلق بآدميين ከአደም ልጆች ጋር ከሆነ የሰራው ወይም ደግሞ ከአደም ልጆች ጋር የተያያዘ ወይም በድሎ ከሆነ አምቶ ከሆነ ወይም ደግሞ ሰዎችን ተማትቶ ከሆነ ገንዘባቸውን ወስዶ ከሆነ ሰርቆ ከሆነ ሊሆን ይችላል። ወይም ደግሞ በሰዎች ላይ ድንበር አልፎ ሊሆን ይችላል። አስቀይሞ ሊሆን ይችላል። ሰብሯቸው ሊሆን ይችላል። አምቷቸው ሊሆን ይችላል። የትኛውንም ወንጀል በሰዎች ላይ ተሰርቶ ሊሆን ይችላል። እነዛ የአደም ልጆች ጋር የተያያዘ ከሆነ ግን አራተኛ መስፈርት አለው ማለት ነው ተውበት። አራተኛ መስፈርት አለው። እሱ ምንድነው? ሄደን ያንን ሰው ይቅርታ መጠየቅ ሊሆን ይችላል። ለምሳሌ አምተነው ከሆነ ፉላን አምቻለሁ ይቅርታ። ነገር ግን ያንን ሰውዬ የሚሳሳት ከሆነ ለምሳሌ እኛ ስንነግረው በእኛ ላይ የሚሳሳትብን ከሆነ ወይም ደግሞ በእኛ ላይ የሚቀየመን ከሆነ ይበልጥ ያንን ሰውዬ የምንጎዳው ከሆነ ምን እናደርጋለን? ያንን ነገር ይቅርታ ዝም ብለን ከላይ በኩል ነገሩን ሳንነግረውና ሳናሳውቀው ይቅርታ ብቻ እንጠይቀዋለን ማለት ነው። ይቅርታ እንጠይቀዋለን። ከዛ በኋላ በዛው ነገር አላህ Subhanahu Wa Ta'ala ይምረናል። እሱ ይቅርታ ካላደረገልን ራሱ ነግረን ይቅርታ ካላደረገን አላህ Subhanahu Wa Ta'ala ይቅር ይለናል ማለት ነው። ነገር ግን ምን ማድረግ አለብን? ይቅርታ መጠየቅ አለብን። ግን ይቅርታ ሲባል አሁን ብዙ ጊዜ ምንድነው ሰዎች ይበድላሉ፣ ይቅር በለን ይላሉ። ሄደው እንደፈለጉ ይበድሉና ከዛ በኋላ ይቅር በሉ። እንደዚህ አይነት የሚባል ነገር የለም። እሺ ሄደን አንድ ሰው ይቅርታ ስንል ለምሳሌ ገንዘቡን ወስደንበት ከሆነ መክፈል ያለብንን ነገር መክፈል አለብን።
ገብቶቻል መክፈል ለምሳሌ አንድ ሰው ወንጀል ሰርተንበት ከሆነ ወይም አምተነው ወይም ደግሞ ሰርቀነው ሊሆን ይችላል ያንን የወሰርንበትን ነገር ልንመልሰው ይገባል እሱ በቃ ይቅር ብያለሁ እስካላለ ድረስ እሱ ይቅር እንድለን የምንችለውን ያክል ጥረት ማድረግ አለብን እንጂ እየበደለን ከዛ እየበደለን ተመልሰን እንደገና የምንበድል ከሆነ ይሄ እንትኑ መስፈርቱን ራሱ በትክክል አለሟላነው ማለት ነው ገብቶቻል ብዙ ሰዎች እንደዛ የሚያደርጉ ስላሉ ነው እንደፈለጉ ሰዎችን ያማሉ እንደፈለጉ ሰዎችን ይሳደባሉ እንደፈለጉ ያደርጉና መጨረሻ ላይ ይቅርታ የምትለው ነገር ራሱ ይሆነ በሌላ ጊዜ እንመለከታለን ስለ ይቅርታ ማድረግ ምንድነው የሚለው ነገር እንመለከታለን ግን ይቅርታ የምትባለው ነገር ራሱ በደንብ አድርገን ሴቭ ልናደርጋት ልናቃት ይገባል ስለዚህ ከሰው ጋር የተያያዘ ከሆነ ገንዘቡን ወስደንበት ከሆነ ወይም መጥፎ ነገር አድርገንበት ከሆነ ሰውየውን ይቅርታ ከማድረግ ጋር ከመጠየቅ ጋር መክፈል ያለብን ነገር መክፈል አለብን ወስደንበት ከሆነ መመለስ እንዳልኳችሁ ሌሎችም ነገራቶች ማለት ነው እንደዚሁም ደግሞ ይቆጣብናም ብለን የምናስብ ከሆነ መናገራችን የሚያስቆጣው ከሆነ ለምሳሌ ሰርቀናው ከሆነ በሌላ መልኩ መመለስ ለምሳሌ በስጦታ መልክ አድርጋችሁ ሊሆን ይችላል በተለያዩ ነገራቶች አድርጋችሁ መመለስ ገንዘቡን ወይም ደግሞ አምታችሁትም ከሆነ በድብቅ ነገሩን ግልጽ ሳታደርጉ አፉ በላይ ብላችሁ መጠየቅ የተሻለ ነው እንደገና ደግሞ እሱን ካማችሁበት ቦታ ወይም ደግሞ እሱን ከዝቅ ካደረጋችሁበት ቦታ ያንን ሰውዬ ማሞገስ ወይም ደግሞ ማሞገስ ስላችሁ ከፍ ማድረግ ሳይሆን በጥሩ ማንሳት ወይም በጥሩ ያኒ መልካምነቱን መናገር ማለት ነው እንደዛ አድርገን ከወንጀል ሙሉ በሙሉ ነፃ እንሆናለን ማለት ነው አምላካችን አላህ Subhanahu Wa Ta'ala መይለን ወቱቡ ኢላላህ ወደ አላህ Subhanahu Wa Ta'ala ተመለሱ ጀሚዓን ሁላችሁም አዩሃል ሙእሚኑን እናንተ ሙእሚኖች ወይ እናንተ አማኞች ሁላችሁም ወደ አላህ Subhanahu Wa Ta'ala ተመለሱ ለምን ለዓለኩም ትፍሊሁን ነፃ ተወጡ ዘንድ አምላካችን አለ ፈላህ የሚገኘው ራሱ ወደ አላህ Subhanahu Wa Ta'ala በመመለስ አላህ Subhanahu Wa Ta'ala ይቅርታ በመጠየቅ ነው አሁን ላይ የተዘፈቅንበት በጣም ብዙ ወንጀል አለ አሁን አንሰራም ብለን ያሰብነው ወንጀል ራሱ ተመልሰን ስንሰራው ነው የምናገኘው እና ራሳችንን በመንችለው አቅም ከዛ ነገር ማውጣት ያለ አላህ Subhanahu Wa Ta'ala ስለ ነቢያቶች ሲናገር ስለ ኑህ አለይሂ ሰላም ሲናገር ሱረቱ ኑህ ላይ فقلت استغفروا ربكم انه كان غفارا አላህ Subhanahu Wa Ta'ala يعني ምህረትን ለምኑት ይያለ ይጠራቸው ነበር ምህረትን ለምተው ረበኩም ጌታችሁን ምህረትን ጠይቁት انه كان غفارا አላህ አዘ ወጀል እኮ ወንጀልን የሚምር ነው ይያሉ ጥሪ ያቀርቡ ነበርና ማለት ነው ነቢያቶችና በመንችለው አቅም ወደ አላህ Subhanahu Wa Ta'ala መመለስ መቻል አለብን አሁን ላይ በወንጀል ተዘፍቀናል እኛ ወንጀል የሚባለው ነገር ሁላችንም ልንሰራ እንችላለን እኮ ገብታችኋል አሁን ቀደምቶች ስቲል እንትኖች ራሱ ይሄ ሰሃባዎች ራሱ ሊሰሩ ይችላሉ ግን በሰሃባዎችና በእኛ መካከል ያለው ትልቁ ልዩነት ምንድነው ሰሃባዎች ስራ ይሄ ቶሎ ብለው መጥፎ ነገር ከሰሩ ቶሎ ብለው ወደ አላህ Subhanahu Wa Ta'ala ይመለሳሉ እኛ ግን ምን እናደርጋለን ሲባል እዛው ላይ ተዘፍቀን እንቀርበታለን ማለት ነው ልባችን እየደነደነ ይመጣል ከዛ በኋላ ህይወታችን ይመሰቃቀላል ስለዚህ ምንድነው ማድረግ ያለብን ሲባል ቶሎ ብለን ወደ አላህ Subhanahu Wa Ta'ala መመለስ وقال الله تعالى يا ايها الذين امنوا እናንተ ያመናችሁ ሰዎች ሆይ ቱቡ يا ايها الذين امنوا እናንተ ያመናችሁ ሰዎች ሆይ ቱቡ ተመለሱ ኢላላህ ወደ አላህ Subhanahu Wa Ta'ala ተውበተን ነሱሃ ትክክለኛ ጥርት ያለችን ተውበት يعني ነሱህ የሆነችን توبت አድርጉ ያለ አምላካችን አላህ ይናገራል ابن عمر رضي الله عنه ابن عمر بن الخطاب رضي الله عنه من ይላሉ التوبه النصوحه توبه ጥርት ያለችው ተውበት የምትባለው አየቱበ من ذنب ከወንጀል ባጠቀላይ ሊወጣ ነው ثم لا يعود ከዛ በኋላ ላይ ይመለስ ነው ብለው ይፈስሩታል ይሄንን ኢለሂ ወደዛ كما لا يعود ابنه في البطن يعني في الضريع ወይም ደግሞ ወደ አንድ ሰው ልጅ ከእናቱ ሆድ ከወጣ በኋላ እንደማይመለሰው ያን ሰውየም ከወንጀል ከወጣ በኋላ ላይመለስ ነው በማለት ይፈስሩታል ማለት ነው ابن الخطاب رضي الله عنه ማለት ነው ስለዚህ እኛም ከወንጀል ከወጣን በኋላ ወደዛ ላንመለስ ይገባል ብዙ ጊዜ የሚያታልሉን ነገራቶች ምንድናቸው ሲባል በተለይ አሁን ላይ በጣም ሚዲያው ነው አይደለ በጣም በሱስ ይዞና በነገራችን ላይ በሚዲያ ምክንያቱም ይሄ ሱስ የሚባለው ነገር አንዳንድ ጊዜ የጫት የሲጋራ የመጠጥ እንደዚህ ነው የሚመስለን ግን ሌሎችም ሱሶች አሉ ከሱሶች መካከል አሁን እንትኑ ስልክ አንዱ ነው ለምሳሌ አብረን እንተኛለን ስንነሳም አብረን እንነሳለን ስልካችን ነው يعني በትክክል እየተጠቀምንበት ከሆነ ኒዓማ እኮ ነው በነገራችን ላይ ሚዲያ ኒዓማ ነው ለል ሁሌ ስለ ሚዲያ እናወራለን ኢንሻአላህ ግን ሚዲያን በትክክል ማንጠቀምበት ከሆነ ግን በተቃራኒው ምንድነው ቆርጦ የሚጠለን
መጥፎ ነገር ሊሆን ይችላል ነው። ስለዚህ አጠቃቀማችንን ማስተካከል አለብን። የሰላት ሰዓታችንን ማስተካከል አለብን። ራሳችንን ወደ አላህ Subhanahu Wa Ta'ala የምናቀርብበትን ሰዓት የጧትና የማታ ዚክር የምናደርግበትን ሰላታችንን በስነ ስርዓት አስተካክለን የምንሰግድበትን የምንከታተላቸውን ሰዎች ራሱ ማስተካከል አለብን። ምክንያቱም የምትደንስን እህት እያየሽ ከዛ በኋላ ወደ አላህ Subhanahu Wa Ta'ala መለስ ብትይ አትችይው። ለምን ከተባለ በየቀኑ የምታዩ እሷን ስለሆነ ማለት የሰው ልጅ ደግሞ በተፈጥሮ በሆነ ነገር የመሳብ ኃይል አለው። እንሳባለን። ምንም በቃ ጎበዝነን ምንም ጠንካራነን ምንም ጎበዝነን ብንል ራሱ ማለት ነው መሳባችን አይቀርም። ስለዚህ ምንድነው ማድረግ ያለብን? ከዛ ነገር ሙሉ በሙሉ መውጣት አለብን። ወይም ደግሞ እነዛ የምንከታተላቸውን ሰዎች የሚመጡብን ከሆነ ብሎክ ማድረግ። ጫን ብላችሁ የልብ ቅርጽ ምልክት አለች። እሷን ንክት ስታደርጓት በቃ የሆነ ክስር ያለች የተሰበረች የልብ ቅርጽ ምልክት አለች። እሷን ስትነኩት ሁለተኛ እነዛ ሰዎች አይመጡላችሁ። እንደው እየመጡ የሚያስቸግሯችሁ ከሆነ ደግሞ ብሎክ ማድረግ። ፎሎ ማድረግ ያለባችሁ ማን እንደሆነ ማወቅ ግልጽ ነው። ኩፋሮችን እንተፈንተ የሆኑ ሰዎችን ምንም ዝም ብለው የሆነ የማይጠቅም ነገራቶች የሚፖስቱ ሰዎችን አለመከታተል። እስቲ የሚጠቅም ነገር እየፖስቱ ራሱ ማለት በመካከል መጥፎ ነገር የሚፖስቱ ከሆነ እነዛን ሰዎች አለመከታተል። ምክንያቱም ትለማመዱታላችሁ። ወንጀል በነገራችን ላይ ይለመዳል። እየተለመደ ይመጣና መጨረሻ ላይ የቀልባችን ላይ በጣም መጥፎ ነገር ይሰራብናል ማለት ነው። ከዛ በኋላ ከዛ ነገር መውጣት ይከብደናል። ያላህ መልእክተኛ አለይሂ ሰላቱ ሰላም በየቀኑ ኢስቲግፋር ይጠይቁ ነበር። ያላህ መልእክተኛ አለይሂ ሰላቱ ሰላም ያለፈው የሚመጣው ወንጀል ተምሮላቸው ሳለ ነገር ግን በየጊዜው ኢስቲግፋርን ይጠይቁ ነበር። ኢስቲግፋር እናብዛኝ። በየቀኑ ኢስቲግፋር ስንት ጊዜ እናደርጋለን? ግልጽ ነው። የጧትና የማታ ዚክራችን ላይ ራሱ ኢስቲግፋር 100 ጊዜ እንድናደርግ ያላህ መልእክተኛ አለይሂ ሰላቱ ሰላም አስተምረውናል። ጧት ከእንቅልፋችን ስንነሳ ኢስቲግፋር እንድናደርግ አስተግፊሩላህ እንድንል ማለት ነው። ያላህ መልእክተኛ አለይሂ ሰላቱ ሰላም ምን ይላሉ? አቡ ሁረይራ በዘገቡት ሐዲስ ላይ ረዋህ ቡኻሪ ላይ ያለ ሐዲስ ነው። አቡ ሁረይራ በዘገቡት ሐዲስ ላይ ምን ይላሉ? ቃለ ሰሚዕቱ ረሱላህ ሰለላሁ ዐለይሂ ወሰለም ያላህ መልእክተኛ አለይሂ ሰላቱ ሰላም እንዲህ ሲሉ ሰምቻቸዋለሁ አለ። ወላሂ በአላህ ይሁንብኝ እኔ ለአስተግፊሩላህ አላህ Subhanahu Wa Ta'ala ኢስቲግፋር ጠይቀዋለሁ፣ ምህረትን ጠይቀዋለሁ። ወአቱቡ ኢለይህ ወደ እሱ መለሳለሁ ፊ የውሚን አክሰረ ሚን 70 መራ ከ70 ጊዜ በላይ ወደ አላህ Subhanahu Wa Ta'ala መለሳለሁ አለ ያላህ መልእክተኛ አለይሂ ሰላቱ ሰላም። ያለፈው የሚመጣው ወንጀል ተምሮላቸው ሳለ ነገር ግን እሳቸው በየቀኑ ይሄን የሚያደርጉ ከሆነ እኛ ምንድነን ነው? ገብታችሁ ራሳችንን መፈተሽ አለብን። እኛ ደካማ የሆን ባሪዎች ነው። ያላህ መልእክተኛ አለይሂ ሰላቱ ሰላም አላህን ሲገዙ እግራቸው እስከሚፈነጣጠጥ ድረስ እግራቸው እስከሚያብጥ ድረስ ነበር አንሻ ረዲየላሁ ስትገልጽ አላህን የሚገዙት። ገብታችሁ ለምንድን ነው እንደዚህ የምታደርገው ሲባሉ ራሱ አመስጋይ ባሪያ ያለፈውና የሚመጣው ወንጀል ተምሮልህ ለምንድን ነው ይሄን የምታደርገው ስትላቸው አንሻ ረዲየላሁ አመስጋይ ባሪያ አልሆነም እንዴ ነው ያሉት ያላህ መልእክተኛ አለይሂ ሰላቱ ሰላም። እኛስ በየቀኑ የምንሰራው ወንጀል በየቀኑ ተዘፍቀንበት ነው ያለነው። ሱብሃንአላህ ትንሹም ትልቁም አሁን ላይ ወንጀል የማይሰራ የለም። ሁላችንም በፊት እኮ ወንጀልን በሩቁ ነበር የሚሸሹት። አላህ Subhanahu Wa Ta'ala ስለተቋዋ እናየዋለን። እሺ ሌላ ጊዜ ስለተቋዋ ስናወራ አላህ Subhanahu Wa Ta'ala ስለመፍራት ስናወራ እናየዋለን። እና በደንብ ነበር የሚፈሩት። ይሄ ምንድነው ወንጀልን በሩቁ ነበር የሚጠነቀቁት ማለት ነውና እኛም በምንችለው አቅም ከእንደዚህ አይነት ነገር ልንመለስ አላህ Subhanahu Wa Ta'ala ምህረትን ልንጠይቀው ይገባል ነው። ያላህ መልእክተኛ አለይሂ ሰላቱ ሰላም ምን ይላሉ? አማር ኢብኑ ዓሲብ በዘገቡት ሐዲስ ላይ قال رسول الله صلى الله عليه وسلم يا ايها الناس እናንተ ሰዎች ሆይ ቱቡ ኢላላህ ወደ አላህ Subhanahu Wa Ta'ala ተመለሱ ይላሉ። واستغفروه استغفارን ጠይቁት ምህረትን ጠይቁት ይላሉ። فاني اتوب في اليوم እኔ በቀን ተውበት አደርጋለሁ 100 መራ ከመቶ ጊዜ በላይ ብለው ያላህ መልእክተኛ አለይሂ ሰላም ወይ 100 ጊዜ ብለው ይናገራሉ። ሙስሊም በዘገቡት ሐዲስ ላይ ማለት ነው። ስለዚህ እኛም ምንድነው ማድረግ ያለብን? ወደ አላህ Subhanahu Wa Ta'ala መመለስ። ያ ረቢ ይቅር በለኝ ምህረት አድርግልኝ ድፍት እንበል ወደ አላህ Subhanahu Wa Ta'ala። ወላሂ አላህ Subhanahu Wa Ta'ala አርሐም ሚን አንፉሲና ከነፍሳችን በላይ አላህ አዘወጀል ለኛ ምህረትን የሚያደርግ ነው። ለኛ አዛኝ ነው። ግልጽ ነው። ያላህ መልእክተኛ አለይሂ ሰላቱ ሰላም ምን ይላሉ? የሆነን ግለሰብ ያለ قال رسول الله صلى الله عليه وسلم الله افرح بتوبه عبد الله عز وجل አንድ ባሪያ ተውበት ሲያደርግ ይደሰታል አሉ። ሚን አሐድኩም ከናንተ መካከል سقط على بيعره يعني ግመሉ ወድቆበት وقد اضله في ارض فلا يعني የሆነ ምድር ላይ ወይም ደግሞ በረሃ ላይ ሆና የሸሸችበት ሰው የዛ ሰውዬ ከዛ በኋላ ግመሉ ስትመለስልበት የሚደሰተው ደስታ ከዛ በላይ አላህ አዘወጅል ይደሰታል ብለ ያላህ መልእክተኛ አለይሂ ሰላቱ ሰላም ይናገራሉ። وبليل روايه عندهم بمسلم بزغبت الله اشد فرحا بتوبه عبده حين يتوب اليه من احدكم كان على رحلته
አንድ ግመል ከበረሃ ላይ ሆኖ ከዛ በኋላ ግመሉ ተታው ሄደች መጠጡንም እንዳለ ያያዘው ነገር እንዳለ ይዘው ሄዳ ከዛ በኋላ ያ ሰውዬ ተመልሳ ማታ ግመሉ ማለት ነው መጠጡንና ሸራቡን እንደገና ሰውዬው በቃ ተስፋ ከቆረጠ በኋላ በቃ ልሞት ነው ብሎ ተስፋ ከቆረጠ በኋላ ስትመጣለት ያለውን ደስታ አላህ አዘወጀል እንደሚደሰት ያለው መልእክተኛ አለይሂ ሰላቱ ሰላም ከዛ በላይ ማለት ነው ያ ሰውዬ ከሚደሰተው በላይ አላህ Subhanahu Wa Ta'ala አንድ ባሪያ ወደ አላህ Subhanahu Wa Ta'ala ሲመለስ ይደሰታል ብለው ያለው መልእክተኛ አለይሂ ሰላቱ ሰላም ይናገራሉ ማለት ነውና እኛም ወደ አላህ Subhanahu Wa Ta'ala ልንመለስ ይገባል ኢነላህ ተዓላ አላህ አዘወጀል ምን ይላል يبسط يده بالليل አላህ አዘወጀል እጁን ይዘረጋል ليتوب مسيء النهار በቀን የተሳሳቱትን ሊምር ማለት ነው ويبسط بيده بالنهار እንደዚሁም ደግሞ በቀን እጁን ይዘረጋል ليتوب مسيء الليل በሌሊት يعني ያመጹትን አላህ አዘወጀል ሊምር ማለት ነው حتى تطلع الشمس من مغربها ፀሐይ ከመግቢያዋ እስከምትወጣ ድረስ እና غرغራ ለስከም እንደውም ያለ መልእክተኛ አለይሂ ሰላቱ ሰላም من تاب قبل أن تطلع الشمس من مغربها تاب الله عليه الله سبحانه وتعالى ይምረዋል መቼ ፀሐይ በመግቢያዋ እስከምትወጣ ድረስ ተውበት ያደረገ ሰው አላህ አዘወጀል ይምረዋል ብለ ያለ መልእክተኛ አለይሂ ሰላቱ ሰላም ይናገራሉ ማለት ነው እኛም ተውበት ማድረግ አለብን ቶሎ ብለን ወደ አላህ Subhanahu Wa Ta'ala መመለስ አለብን አላህ Subhanahu Wa Ta'ala መሃሪ ነው አዛኝ ነው ሩህ ነው والله አላህ Subhanahu Wa Ta'ala ቁርአን ላይ እንኳን ራሱ እኮ ሲጀምር እኮ ቢስሚላሂር ረህማኒር ረሂም እኮ ነው በአላህ ስም እጅግ በጣም ሩህ እጅግ በጣም አዛኝ ሆነ ጌታ ነው ጌታችን አዛኝ ነው ሩሩ ነው እኛ ከተመለስን ወደ አላህ Subhanahu Wa Ta'ala ይቅርታ ጌታዬ ማረኝ ካልነ አላህ Subhanahu Wa Ta'ala ተዋቡር ረሂም ነው ለባሮቹ ከኛ ነፍሳችንን ለከምናዝንለት በላይ እሱ ለኛ አዛኝ ነው ረሂም ነው ወዱድ ነው ገፉር ነው አላህ Subhanahu Wa Ta'ala ስለዚህ ወደ አላህ Subhanahu Wa Ta'ala ልንመለስ ይገባል ያላህ መልእክተኛ አለይሂ ሰላቱ ሰላም ኢነላህ አዘወጀል ከፍ ያለው የላቀው አላህ Subhanahu Wa Ta'ala يقول ይላል توبة العبد يعني باريا يعني توبة العبد يعني باريا كو انت مالت توبته ويم دم ود الله سبحانه وتعالى ما لم يغرغر يعني اسك غرغره لا اسكال درس ويم دمو غرغره مالت ይሄ روح በቃ የመጨረሻ እንትኗ ግዚው እስካል ድረስ አላህ Subhanahu Wa Ta'ala ተውበቱን ይቀበል 24 ሰዓት ያላህ በር ክፍት ነው ማለት ነው ይታቻን እኛ ምንድነው መጠበቅ ያለብን በቃ ቅድም ያልኳችሁ መስፈርቶች አማልተን ወደ አላህ Subhanahu Wa Ta'ala መመለስ ብቻ ያ ረቢ ምህረት አድርግልኝ ብለን መመለስ ብቻ ስንት ወንጀል አለብን በጣም ብዙ ወንጀል አለብን በየቀኑ ምንቃተት በጣም ብዙ ሰዎች አለን ሸይጣን ሊያታልለን አይገባም ነገ በነገራችን ላይ የሸይጣን ነው ሲጀመር ዑለሞች እንደሚሉት ነገ የሸይጣን ነገ የሚላችሁ ማለት ነው ነገ እንደምታድሪ ምንም እኮ ዋስትና የለንም والله በየቀኑ ህፃናቶች እየሞቱ ያያየን ነው ወጣቶች አሁን ላይ ካሽማግሌዎች ወጣቶች ናቸው እኮ የሚሞቱት እንትና ሞተ ስትባሉ ድንግጥ ትላላችሁ ከዛ በኋላ ከጊዜ በኋላ እንረሳዋለን ሱብሃንአላህ ይሄ ምንድነው የልባችን መድረቅ ነው ገብታችሁ ኋላ እኔ ነገ እዛ ቦታ ላይ ያልሆንም ማለት ነው ስለዚህ እኛ ምንድነው ማድረግ ያለብን ወደ አላህ Subhanahu Wa Ta'ala መመለስ ያ ረቢ አንተ ይቅር በላይ ብለን ወደ አላህ Subhanahu Wa Ta'ala መመለስ አላህ አዘወጀል ወለሰት ተውበቱ للذين يعملون السيئات እነዛ ተውበት እኮ አይደለም للذين يعملون السيئات መጥፎ ነገር ከሰሩ በኋላ حتى اذا حضر احدهم الموت ሞት ከመጣባቸው በኋላ قال اني تبت الان አሁን ተውበት አድርጋለሁ ካለ ያን ሰው አይሆን وللذين يموتون وهم كفار الناس كهادي ሆነው ከሞቱ ወይም ደግሞ ወንጀለኛ ሆነው ራሱ ከሞቱ اولئك اعتدنا لهم عذابا اليما ለነዛ ሰዎች አሳማሚ የሆነ ቅጣትን አዘጋጅተንላቸዋል ይያል ይናገራል طيب ስለዚህ እንተና ማን ነው ፍርዓውን እኮ ይሄንን ነገር አድርጎት ነበር አይደል እንዴ እንተና ሙሳ በጣም መከራውን ያየ ስንት ነገራቶች ካደረገለት በኋላ እና አላህ Subhanahu Wa Ta'ala እንደውም በጣም ብዙ ጊዜ እንትን ተአምር ካየ በኋላ ብዙ ነገራቶች እንትን ካለ በኋላ እምቢ አለ አይደል ተኩራራ እኔ ከኔ በላይ ሰው የለም ማለት እኔ አምላክ ነኝ እንደውም እኔ ረብኩም ለዓላ እኔ ታላቁ ጌታችሁ ነኝ አለ ድንበር አለፈ ግልጽ ነው ድንበር አልፎ ግን መጨረሻ ላይ ምንድነው በቃ ከአቅሙ በላይ ሲሆን ባህሩ ሲይዘው እንዳለ ሲያዳፍነው ከሱ ከጁኑዶቹ ጋር ወይም ከያዛቸው ሀብቱ ገንዘቡ ንብረቱ ምንም አልጠቀመው ይሄንን ነገራቶች ይሄ ነገር ከመከሰቱ በፊት ብዙ ጊዜ ተነግሮታል ተመለስ እየተባለ አውቆ ነው እምቢ ያለው በነገራችን ግልጽ ነው ብዙ ተአምራቶችን አሳይቶታል ብዙ ነገራቶችን ታይቷል ያኒ እውነት መሆኑን ያውቅ ነበር ልቡ ያወቀ ግን ካደ እምቢ ያለ አስተባበለ
ከዛ በኋላ ባህሩ ከገባ በኋላ መጨረሻ ላይ አሁን አምኛለሁ አልአን አለው አምላካችን አሁን ነው እንዴ ያለው ነው። ከዛ በኋላ የሆነ አንድ ሰው ሞት ገርገራ ላይ ከደረስን በኋላ አሁን ልቱብ አሁን ወደ አላህ Subhanahu Wa Ta'ala ማለት አንችልም። አሁን ነው አምላካችን አላህ Subhanahu Wa Ta'ala ምን فلما رأوا بأسنا قالوا آمنا بالله وحده وكفرنا بما كنا به مشركين بس نقربت አሁን እንትን ካሉ በኋላ የኔ ሞትን ካዩ በኋላ በቃ እንትን ካሉ በኋላ ምን ይላሉ አሁን በቃ ምን በأس قالوا آمنا بالله بالله አምነናል ይላሉ وحده ብቸኛ አድርገን وكفرنا ክደናን ይላሉ بما كنا به مشركين ስናጋራበት በነበረው ነገር አሁን ካድን ይላሉ فلم يكن ينفعهم አሁን ግን አይጠቅማቸው ኢማኑሁም ኢማናቸው لما رأوا بأسنا يعني እንቱን ቅጣታችንን የኛን ቅጣት ካዩ በኋላ ሊመለሱ በፍጹም አይሆንም እንደዛ ገብቶቻል አንድ ሰው ሞት ከንተን ካለው በኋላ አለቀ በቃ እዛው ላይ ያበቃለት ማለት ነው ስለዚህ ቶሎ ብለን ወደ አላህ ልንመለስ ይገባል ሙዚቃ ላይ ከሆነን ሽርክ ላይ ከሆነን ቢድዓ ላይ በተለይ ሙዚቃ ምንድነው ይባላል ሽርክና ቢድዓ ላይ ያለን ሰዎች አላህ Subhanahu Wa Ta'ala ፈርተን ወደ አላህ ልንመለስ ይገባል ቁርአን ሁደል ሊናስ الله سبحانه وتعالى وبينة من الهدى والفرقان الله سبحانه وتعالى قلص ونتون كوشتي مليو مصحف متتولن شرك بالله لي شرك جل جلاله بالله لي شرك سبحان الله ነቢያቶች ስንት መከራቸውን ያዩበት ጥርሳቸው የተሰበረበትን ዲን ሽርክ ቢድዓ ልንጨምርበት ነው ሱብሃንአላህ የአላህ መልእክተኛ አለይሂ ሰላቱ ሰላም ሙሉ አድርገውልን ሃይማኖት አላህ አዘወጀል ዛሬ ሃይማኖታችሁን ሞላሁላችሁ ብሎን ቢድዓ መሆን የለበትም ወደ አላህ Subhanahu Wa Ta'ala ጥቅልል ብለን መመለስ አለብን ሁሉንም ነገር ትውት አድርገን ምክንያቱም ሞት መቼ እንደሚመጣ እናንቀም ግዝ ነው አሁን ልንያዝ እንችላለን አላህ Subhanahu Wa Ta'ala ጤነኛ ስላደረገ ልንዘናጋ ይገባል ፈተና ነው በነገራችን ላይ ጤነኝነትን ፈተና ነው ገንዘብን ፈተና ነው መታመም ፈተና ነው የተለያዩ ነገር ፈተና ናቸው እዚህ ምድር ላይ ፈተና ናት በቃ ምድር እኮ ፈተና ናት አይደል እያንዳንዱ በመንፈተነው ፈተና ግን እያንዳንዱ እንጠይቅበታለን ስንጠይቅ ነገ አላህ Subhanahu Wa Ta'ala ምርመራም ቢባል የውሚል ሂሳብ አለ ያላህ Subhanahu Wa Ta'ala የምርመራ ቀን አለ በዛ በመንመረበርበት ሰዓት እንዴት ነው የምንሆነው ግዝ ነው ምን አድርጉ ስንባል ምንድነው የምንሆነው ይሄንን ነገር ማወቅ አለብን ወንጀሌ ብዙ ነው ምናምን ማለት የለብን ግዝ ነው እንደውም ያላህ መልእክተኛ አለይሂ ሰላቱ ሰላም ከኛ በፊት ያለን ሰውዬ እኮ አንስተው ነበር አይደለ ከናንተ كان في من كان قبلكم بلو رجل عند سو نبره قتلت 99 نفسا 99 نفسون يقدلالو يالله ملتين عليه الصلاه والسلام سو نبر فسال انا عالي من اهل الارض كمدر بطام عالم ودم اواقي نبره سو مان نو تبلو طيقس كذا فدل على راهبين سال عند اواقي بلو ويم دمو زم بلو ይሄ ምንድነው የሚባለው ይሄ መለኩሴ ምናምን የሚባለው የለም ልክ እንደዛ ይመክሩታል ወይ ደግሞ እንትን ምንድነው በዛሂድ የሚባለው ማለት ነው በእኛ እንደዛ እንትን ይሉታል ወይም ደግሞ ይጠቁሙታል ማለት ነው ከዛ በኋላ فاتاه متው فقال انه قتل 99 نفسا 99 ሰው ነገ ገድያለሁ فقل له فهل له من التوبه كتوبه አለኝ እንዴ ብሎ ሲጠይቀው ምንድነው ያለው فقال يعني ምን አለው ያን ሰውዬ እንዴት ነው አሁን ተውበት የምታደርገው እንዴት ይሄማ በፍጹም የለህም ማለት يعني 99 ሰው ገለህ እንዴት ነው አላህ የሚምርህ አለው ምክንያቱም ዕውቀት አልነበረው ግልጽ ነው ከዛ በኋላ ምን አደረገው ፈከመለ ገደለው እሱ ነው ግልጽ ፈከመለ ገደለው በሂበርሱ 100 ሞላ ثم سأله ከዛ በኋላ ጠየቀ عن اعلم اهل الارض ሰላም ምድር ከምድር ላይ ሰላሉ ሰዎች ይጠይቃል فدل على رجل عالم በጣም አዋቂ የሆነ ሰውን ይጠቁሙታል ማለት ነው ያን ሰው فقال አለ انه قتل 100 نفس 100 نفس 100 نفس ገድያለሁ አለ فهل له من توبه አለኝ እንዴ ወደ አላህ Subhanahu Wa Ta'ala በመለስ አላህ ይምረኛል እንዴ ብሎ ይጠይቃል فقال نعم አወል طيب ومن يحول بينه وبين التوبه ባንተና በተውበት መካከል ምን የሚያግድህ ነገር አለ ገብቶቻል ዕውቀት ሲኖራቸው እንደዛ ነው ስለዚህ ምንድነው ማድረግ ያለብን ዲናችንን መማር አላህ Subhanahu Wa Ta'ala ይምረኛል ብዬ ለመጠየቅ ምንድነው ጌታዬ ምንድነው ያለኝ ቁርአን ላይ ምን አለኝ ይሄንን መመሪያ አድርጎ ያመጣልኝን ቁርአን እንዴት አላነበው ጌታዬ መመሪያሽ ነው ይሄ ባሪ ይሄ አንቺ መመሪያ ነው ብሎ ከሰጠኝ እንዴት ነው ቁርአን የማያነበው ሰው ልጅ በአላህ ቁርአን ሁደል ሊናስ መመሪያችን እኮ ነው አላህ አዘወጀል ذلك الكتاب لا ريب فيه ይህ መጽሐፍ ከአላህ ለመሆኑ ጥርጥር የሌለበት መጽሐፍ ከዓለማቱ ጌታ ከአላህ የተወረደ መጽሐፍ ልባችንን ልናየው ይገባል ትላንትና ስለልብ እያወራን ነበር ልባችንን ሁሌ ልንፈትሸው ይገባል ወደ አላህ Subhanahu Wa Ta'ala ልንመለስ ይገባል
قصنا كذا وهلا تسويه من له انطلق له هيدا له انطلق إلى الأرض كذا وكذا ودزي مدر هيد له طيب فإن بها وناس سووا شالو يعبدون الله سبحانه وتعالى نم يملكوا تعالى كفيالو يلاقون الله عز وجل يملكوا له فعبد الله معهم كان السجار أبره جيثا هنا ملكاله ولا ترجع عند تملس إلى الأرض فإنها أرض سوء يتشي مدركو متفو مدر سالهونج عند تملس يلون فانطلق حدا يسويه هيدا حتى إذا نصف طريقة كذا من غير لي سيدرس أتاه الموت متى አሁን እዚህ ጋር ምንድነው የምትመለከቱት እኛ እዚህ ቦታ ላይ ብንሆን ለምሳሌ የሰውዬ እንግዲህ ወደ አላህ Subhanahu Ta'ala 100 ሰው ቢገልም በቃ ጌታዬ ይምረኛው ብሎ ወደ አላህ Subhanahu Ta'ala ተመለሰ ሞከረ ጌታው መጨረሻ ላይ ይምረዋል የሚለውን ነገር እናያለን ነገር ግን እኛ አሁን ምን እያደረግን ነው አሁን ዛሬ ነው መመለስ ያለብን ምክንያቱም እንደዚህ ሰውዬ ሳንመለስ በፊት ልንሄድ እንችላለን ወረበል ካዕባ አሁን ልንሞት እንችላለን አሁን እኔ ማውጣት ንፋስ ላንተነፍሳት ይችላል ምናልባት ትላንትና እኮ እያወራች ነበር ዛሃራ ሞትሽ ልትባሉ ትችላላችሁ ጌታችን እንደገና ማልቀስ የለብንም ከሄድን በኋላ ምንም ነገር የለም ቀደም የሆነ አንድ ሰው እንትን ካለ በኋላ ምንም አዋን እንደሌለው ምንም በቃ ተስፋ እንደሌለው አይተን ነገር ግን አሁንሳ 24 ሰዓት ተስፋ አለ መመለስ እንችላለን ጌታዬ ማረኝ ማለት እንችላለን ያ ወዱዱ ውደደኝ ማለት እንችላለን ያ ረሂሙ ምህረት አድርግልኝ አላህ አዘወጀል 99 ስሞች አሉት አይደል የነገረን ቁርአንና ሐዲስ በዛ እንለምን ያ ረቢ አንተ ምህረት አድርግልኝ ጌታዬ በቃ ወደ አንተ ተመልሻለሁ እኔ ደካማ ባሪያህ ነኝ አላህ እኮ ያቀናን ራሳችንን ከመናቀው በፊት አላህ አዘወጀል ከናንተ ከደም ስሮቻችሁ በላይ እኔ ቅርብ ነኝ ብሎ ስለዚህ ያቀናን ስንመለስ ወደ አላህ Subhanahu Ta'ala ጥቅልል ብለን መመለስ አለብን ከወንጀሉ መራቅ አያችሁ አሁን ይሄ ሰውዬ ምንድነው ያደረገው ከዛ ከወንጀል ካለበት ስፍራ ሙጥጥ ብለው ወጣና ወደ አላህ ወደሚያመልኩበት ቦታ ወይም ወደና መልካም ሰዎች ሄዳሉ ገብታችሁ እኛ ምንድነው ማድረግ ያለብን መጥፎ ጓደኞች ካሉን ወደ መጥፎ የሚመራን ካለ አሁን ከመጥፎ ጓደኛ መጥፎ ይሄ የምንጠቀመው ሚዲያ የምንጠቀማቸው ምናያቸው በየቀኑ ምናያቸውና ምን ተነጠናችሁ ሰዎች እኛን ሙሉ በሙሉ ተቆጣጥረውንበት ያለንበት ሁኔታ ነው ያለው ስለዚህ እኛ ምን ማድረግ አለብን ከእንደዚህ አይነት ሰዎች ማራቅ አለብን እነሱንም አላህ ይምራቸው ዱዓ ማድረግ ገብቶቻው በእነዛ ሰዎች ፈረዱ ያልኩ አይደለም ዱዓ እናድርግላቸው ዳዕዋ እናድርግላቸው መጀመሪያ ከቻለን ከተመለሱ ዳዕዋ ማድረግ ካልቻለን ግን እኛም ወደዛው ነገር ምንሞት ከሆነ እነሱ ጋር ሄደን ምንሰምጥ ከሆነ ግን ራሳችንን ነው ማዳን ያለብን ቁ አንፉሰኩም መጀመሪያ አላህ አዘወጀል ሱረቱ ተሕሪም ላይ ቁ አንፉሰኩም አህሊኩም ናራ መጀመሪያ ነፍሳችሁን ነው ከዛ በኋላ ነው አህሊኩም ቤተሰቦቻችሁን ያለ መጀመሪያ ነፍሳችንን ነው ማዳን ያለብን ማለት ነው ምክንያቱም ሁሉም እያንዳንዱ ነገር በነፍሱ ነው የሚጠየቀው ነው ከዛ በኋላ ምን ተባለ አታሁል ሞት መጣው ከዛ በኋላ فاختصمت فيه ملائكة تكراكروا الرحمة يا الرحمة ملائكة وملائكة العذاب يا عذاب ويم دمو يقطات ملائكة يكراكروا فقالت ملائكة الرحمة يا يزنت ملائكة من عليه جاء متى تائبا يبيك توبة አድርጉ እኮ ነው የተመለሰው طيب مقبل هنا ود الله عز وجل تملسوا كونوا مقبلا الى الله سبحانه وتعالى ود الله سبحانه وتعالى مقبل هنا ነው የመጣው ስለዚህ وقالت ملائكة العذاب يعذب ملائكዎች ደግሞ ምን አሉ انه لم يعمل خيرا قط በፍጹም እኮ ጥሩ ነገርን አልሰራም አሁን ክርክር ገጠሙ በመላእክቶች የዝነት መላእክቶች የቅጣት መላእክቶች መካከል ላይ ክርክር ገጠሙ ከዛ አምላካችን አላህ ምን አደረገ የነዚህ ምንም ወንጀል የነዚህኞቹ ወንጀለኛ ነው በፍጹም ወደ እሳትን መሄድ አለበት አሉ እነዛኞቹ ደግሞ ተውበት አድርጓል ወደ አላህ ተመልሷል ግልጽ ነው ከዛ فاتاهم ملك ከዛ በኋላ ሌላ መላእክት في ሱረቲ አደሚ በአደም ልጅ ተመስሎ ይመጣ فجعلوه አደረጉት بينهم በመካከላቸው ማለትም ሐከመን ያይ ሐከመን ማለት ነው ወይም ደግሞ እንትን አደረጉት ወይም ደግሞ በመካከላቸው የሚፈርድ ፈራጅ አደረጉት ምን እናድርግ የሚል ተመለሱ ማለት ወደ እነሱ ሁለታቸው ከዛ فقال ምን አለው قيسو يعني እንትን አሉት መሬቱን እንትን አሉት ما بين الارضين በነዚህኛውና ከነዚህኛው መሬት መካከል ያለውን ለኩት አላቸው فإلى ايتهما كان ادنى የትኛው እንደሚያመዝን ህዩታሉ فهو له يعني فقاسو ከዛ በኋላ ይሄ ወደ አመዘነው ሰውየው ይሄዳል ወይም ደግሞ ወደዛ ወደ አመዘነው ይሆናል ሲላቸው ከዛ በኋላ ፈቃሱ ምን አደረጉ እንትን አሉት ይሄ ለኩት መሬቱ ማለት ነው ከዛ فوجدوه አገኙት አድና الى الارض التي اراد ከዛ በኋላ ወደዛችኛይቱ አመዘነች
ወዴት ሲባል ተቀበضته መላኢከቱ الرحمة ወደ መላኢካዎች الرحمة ወደ ዝነት መላኢካ አመዘነች ማለት ነው። ወፉ متفقون عليه ሆነ ሐዲስ ነው ቡኻሪና ሙስሊም ያለ ሐዲስ ነው። ወፊራዋት በሌላ ዘገባ ደግሞ فكان الى القريه التي يجو ወደ قريه الصالحه صالح ወደ ሆናቸው አቅረቡ بشبر وبአንድ ስንዝር አስባችሁም በአንድ ስንዝር ቅርብ ነበር። فجعل አደረገ من اهلها ከሷ ከመካከሉ አደረጋት ማለትም ወደ ጀነት ሄደ ማለት ነው። ለምንድን ነው ይሄ የተደረገው? የአላህን እዝነት እዚህ ጋር ተመልከቱ። فاوحى الله تعالى الله عز وجل وهينا ورد الى هذه ወደዚህኛይቱ ምድር ማለት ነው አንተ بعدي እንድትርቅ ማለት ነው። وإلى هذه ወደዚህም ደግሞ አንተ قربي ወደዚህኛው ቀረብ ያለቲ وقال قيسوا ከዛ በኋላ ለኩታላቸው ማበይነሁማ በመካከላቸው ያለው فوجدوه አገኙት الى هذه اقرب ወደዚህኛይቱ بشبرين በአንድ ስንዝር سبحان الله ከዛ ሲባል فغفر له تمر هذا رحمة رب العالمين ይሄ የዓለማቱ ዝነት የአላህ እዝነት ነው። سبحان الله شفتوا الله عز وجل አዛኝ ነው። እኛ ራሳችንን ከምንወደው በላይ አላህ ያ ረብ አንተ ምህረት አድርግልኝ ብለን ከተመለስን አላህ እኛ ራሳችንን ከምንወደው በላይ ይወደናል። እናታችን እኛን ከምትወደው በላይ አላህ ይወደናል። እኛ አላህ እሳት እንድንገባበት አይፈልግም። እኛ እኔ እኮ የእናንተን አዛብ እኮ አልፈልግም እኮ ነው የሚለው። ግልጽ ነው። ወደ አላህ ከተመለስን አላህ عز وجل እኛን ቅጣት አይፈልግም። ተመለሱ ባሮቼ ወደ ራሱ ያስጠጋ ተውቡ ኢላላህ ወደ ራሱ ያስጠጋ አላህ Subhanahu Wa Ta'ala ይቅርታን ጠይቁ የሚለን አፍዋን አላሁ ሙስተዓን። እሺ ምንድነው የሚለን አምላካችን አለ ኢነላህ يحب التوابين አላህ Subhanahu Wa Ta'ala ተዋቦችን ይወዳል አለ ويحب المتطهرين ተጥራሪ የሆኑት ሰዎች ይወዳቸዋል አለ አምላካችን አላህ Subhanahu Wa Ta'ala። ስለዚህ طريقه ይህም طريق ይህም መንገድ ምንድነው? ተውባ ወደ አላህ Subhanahu Wa Ta'ala መመለስ طريق الجنة طريق المغفرة طريق محبة الله يا الله Subhanahu Wa Ta'ala እንዲወደን አንዱ አላህ እንዲወደን እንፈልጋለን አይደል? ወደ አላህ እንመለስ። ኢነላህ يحب التوابين አላህ عز وجل ተውበትን የሚያደርጉ ይወዳል። ተውባ ምንድነው? طريق الجنة የጀነት መንገድ ነው። አላህ عز وجل ምን ይላል? إلا من تاب توبة ያደረገ وآمن ያመነ وعمل صالحا መልካም የሰራ فأولئك እነዛ ሰዎች يدخلون الجنة ጀነትን ይገባሉ ولا يظلمون شيئا ምንም ነገር አይበደሉም ማለት ምንም ነገር ግልጽ ነው። አንድ ሰው ወደ አላህ عز وجل ከተመለሰ إلا من تاب ወደ አላህ ከተመለሰ አንድ ሰው ካመነ ወደ አላህ ከተመለሰ መልካም ስራ ከሰራ አላህ عز وجل ጀነትን ያስገባዋል። አላህ Subhanahu Wa Ta'ala እኛን በመቅጣት አይደሰትም። እኛን ጀነት በማስገባት ነው የሚደሰተው። እኛ ወደ አላህ Subhanahu Wa Ta'ala መመለስ አለብን። ተውባ የሚባለው ነገር ወደ አላህ Subhanahu Wa Ta'ala ከተመለሰን አላህ عز وجل ይቅር ባይ አዛኝ ነው። ኢላ መን ታበ ወአመነ ያለ መለካችን አላህ Subhanahu Wa Ta'ala እንደተናገረው ማለት ነው። በጣም ብዙ አወራሁኝ መሰለኝ። ይበቃኛል ለዛሬ። አላህ ወስተዓን አላህ በሰማነው የምንጠቀምበት ያድርገን። አላህ Subhanahu Wa Ta'ala ወንጀላችንን ይማረን። ብዙ ማውራት ፈልጌ ነበር ግን ኦሬዲ 40 ደቂቃ ሊሆነኝ ነው። አይገርማችሁም? ሱብሃንአላህ እንትን አለበት ላ እንትን ሰዎች እንትን ሲበዛባቸው አይወዱም ታውቂያለሽና እሺ مرحبا እሺ مرحبا አፉ በሉኝ። እሺ ያው ካበዛሁባችሁ እና ምንድነው መሰላችሁ ወደ አላህ Subhanahu Wa Ta'ala ከተመለስን ኢነላህ يغفر الذنوب جميعا አላህ Subhanahu Wa Ta'ala መሐሪ የሆነ ጌታ ነው። አዛኝ የሆነ ጌታ ነው። አላህ Subhanahu Wa Ta'ala ወደሱ እንድንመለስ ነው። ከለበል ራና على قلوبهم ما كانوا يكسبون ይላል። በልቦቻቸው ላይ የማይመለሱ ከሆነ ቀልባቸውን የሚያጠነክሩ ከሆነ እነዛ ሰዎች ወደ አላህ Subhanahu Wa Ta'ala የማይመለሱ ከሆነ አላህ Subhanahu Wa Ta'ala ይምራቸው። ገብታችኋል? ወደ አላህ Subhanahu Wa Ta'ala ከተመለስን አላህ Subhanahu Wa Ta'ala ይቅር ይለናል ማለት ነው። እንደውም የአላህ መልእክተኛ አለይሂ ሰላቱ ሰላም ምን ይላሉ? ان العبد اذا اخطا الله عند باريا ከተሳሳተ ወይም ስህተት ከሰራ ወይም ደግሞ ስህተት ከሰራ
ልቡ ላይ የሆነ እንትን ነገር ወይም ደግሞ የሆነ ትንሽዬ ንቁጣ ነገር ይደረግበታል አላህ መልእክተኛ ለካባ ትንሽዬ ነገር እኮ ናት ያችን ነገር ይደረግበታል ከዛ በኋላ ምን እያደረገ ይመጣል እየሰፋ ይመጣና ልቡን ይደፍነዋል ልቡ ይደፈናል ስለዚህ ምንድነው ምንላችሁ ፈልጌ ነው ልባችን ጥቁር ይላል በየቀኑ የምንሰራቸው خطوة በነገራችን ላይ ለዛ እኮ ነው አላህ عز وجل ولا تتبعوا خطوات الشيطان የሸይጣንን እርምጃ አትከታተሉ አለ ቀስ በቀስ ለምሳሌ እንውሰድና ስለዝሙትን በደም እናወራለን እሺ ስለዝሙት የዝሙትን አስከፊነት ስለዝሙት ይሄ ምናልባት ምን አብዛኛው ሰው የተዘፈቀበት ነገር ስለሆነ እናወራበታለን ግን ትንሽ ነገር ልንገራችሁ ተውበት ጋር ስለሚያዝ ማለት ነው አንድ ሰው ተውበት አደርጋለሁ ይላል ከዛ በኋላ ይመለሳል ተውበት አደርጋለሁ ይላል ይመለሳል ተውበት አደርጋለሁ ይመለሳል ወይም ደግሞ በተመኒ ይኖረዋል ማለት ነው ነገር ግን አሁን ምንድነው ማድረግ ያለው ለምሳሌ حرام ሪሌሽንሺፕ حرام ግንኙነት ላይ ካለ አንድ ሰው እንዴት ነው የሚያደርገው እንዴት ነው መጀመሪያ እንዴት ነው የጀመረው ሃይ ሰላም ከዛ ወአለይኩም ሰላም ከዛ እንዴት ነሽ እንተዋወቅ እንትና በዚህ መጥቶ በዛ ሄዶ ምናምን እየቀጠለ ሄዳ መጨረሻ ላይ ምን ያደርጋል ይዘፍቃቸዋል ራሱ በቃ ካስቀመጠው ወጥመድ ሸይጣን በነገራችን ላይ ብልጥ ነው አይ ወላሂ ነው የምላችሁ ሸይጣን ብልጥ ነው እኛ ሞኞች ለምንድን ነው የምንሆነው ሸይጣን እኮ በነገራችን ላይ የሸይጣን ተንኮል ካና ضعيف ብሎ አምላካችን አላህ ዘወጀ ضعيف እንደሆነ ደካማ እንደሆነ ገልጾልናል ግን ان النفس لاماره بالسوء መጥፎ ነው ይቺ ነፍሳችን ደግሞ በመጥፎ የምታይዝናት ይቺን ነፍሳችንን ማንቆጣጣራት ከሆነ ነፍሳችንን የሸይጣንን መንገድ እንድትከተል ምናደርጋት ከሆነ ከተባለ ነፍሳችን ወደ ሸይጣን ወጥመድ ታስገባናለች ማለት ነው ስለዚህ ምንድነው ማድረግ ያለብን መጀመሪያ ብሎ የሚጀምረው ነገር ማስቆም መቁረጥ ያለብን እዛ ላይ ነው ነገር ግን እንተዋወቅ ከሚለው ነገር ችግር የለውም ምን ችግር አለው ብንተዋወቅ በሚለው ከቀጠለ ከዛ ምን ይደረጋል ምን ችግር አለው የሚለው ራሱ ችግር ይሆናል ማለት ነው መጨረሻ ላይ ምን እናደርጋለን እንወድቅና መጨረሻ ላይ ራሳችንን የምናገኘው ምንድነው ፎቶዋ ላይ ሆነ እየሰማችሁ ነው እንደዚህ ብዬ እንደዚህ ብሬ ተበልጦ እንደዚህ ሆኜ እንደዚህ ብዬ ራቁቴ እንደዚህ ብሎ እና ሊላሂ ወኢና ኢለይሂ ራጂዑን ለጆሮ የሚዘገንን ነገር ነው የምትነሳው ለጆሮ ከዛ በኋላ ምንድነው ያደርጋል ተስፋ ይቆርጣሉ ከዛ ራሳቸውን አጠፉ ይባላል ከዛ እንደዚህ ሆኑ ይባላል ለምንድነው ሲባል መጀመሪያ የተጀመረችው خطوة ናት ስለዚህ ምንድነው ማድረግ ያለብን አሁን ያለንበት ከሆነ ከባድ ቦታ ላይ ልንሆን እንችላለን ወይም ደግሞ ገና እየጀመርን ልንሆን እንችላለን ማስቆም በቃ ቁርጥ ማድረግ ሸይጣን በቃ በነገራችን ላይ ማለት ነው ሸይጣን ይሄ ውስዋስ የሚባለው ነገር ራሱ ያላህ መልእክተኛ ሰለላሁ ሲናገረው እሱን ማለት ነው በመታገል አታሸንፉትም በምንድነው የምታደርጉት ትውት በማድረግ ወጣቻን ይሄን ነገር እኮ ባታደርጊ ለምሳሌ የምታወሪው ሰውዬ እኮ አንቺ ካላወራሽው እኮ አያገባሽም እኮ ሊልሽ ይችላል አይደል እንደዛ ሊልሽ ይወሰውስሻል እንደዛ ይወሰውስሽና መጨረሻ ላይ ምን ያደርግ ወጥመዱ ያስገባሻል ከዛ ልውጣ ብቲ አትቺም ነፍስናታ በቃ ነፍሳችን ምክንያቱም ወንጀል እየደገደገ ስለመጣ ያላህ መልእክተኛ ሰለላሁ ከዛ ይችቀል በምትባለው ነገር መመለስ ይከብዳታል ለዛ እኮ ነው ሰዎች በጣም ካቅማቸው የሆነ ነገር በላይ የሆነ ነገር ምታል ተመለሱ ለምንድን ነው እንደዚህ ማታደርጉት ምናምን ሲባሉ አይ ኢንሻአላህ ይላሉ ግን ያን ነገር አይሆንላችሁ ይያለ ነው አንዳንድ ጊዜ ማለት ግን ቁርጥ አድርገው የሸይጣንን ተንኮልሳ ቢሰባብሩትኝ ባንዴ ተውበት አድርገው ወደ አላህ Subhanahu Wa Ta'ala መመለስ ይችላሉ ማለት ነው ስለዚህ ምንድነው ልላችሁ የፈለኩት ኸዋቲ አላበዛባችሁ አበዝቼባችሁ አላበዛባችሁ ነው ያልኩ እና ምንድነው ማድረግ ያለብን እህቶቼ የሸይጣንን መንገድ ቁርጥ ማድረግ በቃ አንተ ከኔ አይመለከተህም ማለት ግጥ ضعيف ነህ አንተ ደካማ ነህ አንተ ግልጽ ነው እኛ ምንድነው መጠበቂያ አለን ያላህ መልእክተኛ አለይሂ ሰላቱ ሰላም ያስቀምጡልናል አያተል ኩርሲ ለምሳሌ ሰይዱል ኢስቲግፋር ብለው ያላህ መልእክተኛ አለይሂ ሰላቱ ሰላም ያስተማሩን እንደዚህ ሱረቱል ኢኽላስ ሱረቱን ናስ እነዚህ ሸፋዓ እኮ ናቸው በነገራችን ላይ ምን መዳኛ ተደርገው እኮ ነው አይደል ሸፋዓ ተደርገው يعني ሲጀምር ቁርአን ሸፋዓ لما في الصدور አይደል በልቦች ላይ ያለ በሽታ ራሱ የሚያጸዳ እኮ ነው አይደል በሽታን እኮ የሚያድን እኮ ነው ቁርአን መቅራት ከጧት ከእንቅልፋችን ስንነሳ እንደዛ ማድረግ ከዛ በኋላ ከወንጀል የምንጠበቅበት ነገር ጋሻ ያዝን ማለት ነው የሰው ልጅ ዚክር የሚያደርግ ከሆነ ቀልቡን በዛ የሚያረሰርሰው ከሆነ ከወንጀል የሚርቅ ከሆነ ራሱን እያስተካከለ ይመጣል ህይወቱ ባጠቃላይ የበራ ይሆንልህ አንድ ሰው ህይወቱ እንዲበራ ከፈለገ ጥቅልል ብሎ ወደ አላህ Subhanahu Wa Ta'ala ሊመለስ ይገባል ከወንጀል ሙሉ በሙሉ ሊጠበቅ ይገባል በተለይ ከሽርክ ከኒፋቅ ከሽርክ ከቢድዓ ሙሉ በሙሉ ልንወጣ ይገባል ወንጀል የተባሉ ነገራቶች ትልቅ ልንለው አይገባም አላህ Azza wa Jalla መልካምን ስራ ሲያዘን ይሄንን ስሩ ከቻላችሁ ነው የሚለው
ወንጀልን ከቻላችሁ ውጡ አይደለም የሚለው ሙሉ በሙሉ ውጡ ነው የሚለው ሙሉ በሙሉ ውጡ ምክንያቱም ወንጀል ከቻላችሁ የሚባል ነገር የለማ ገብታችኋል አውቀንና ወደን ነው እየሰራ ነው ያለው እዛ ውስጥ የገባ ነው አይኔ እኮ አልችልም የሚባል ወንጀል የለም ሁሉንም እርግፍ አድርገን መቶ የነፍስያ ችግር የሸይጣን ጉድጎታ ካልሆነ በስተቀር አልችልም የሚባል ወንጀል የለም ከወንጀል ለመውጣት ማለት ነው ገብታችኋል ስለዚህ ምንድነው ማድረግ ያለብን ካለንበት ወንጀል ሙሉ በሙሉ ውጥት ብለን ያ ረቢ ምህረትህን እስከ ዛሬ ድረስ ያጠፋሁትን ሁሉ አንተ መሐሪ አዛኝ ስለሆንክ ጌታዬ ሆይ ዘንልን ብለን ወደ አላህ Subhanahu Wa Ta'ala መመለስ አላህ Subhanahu Wa Ta'ala ደግሞ ወንጀልን በአጠቃላይ የሚምር ነው አምላካችን አላህ Subhanahu Wa Ta'ala ሰላታችንን አስተካክለን እንድንሰግድ ሰላት ደግሞ ከመጥፎ ነገር እንደምከለከል ተነግሯል ያላ መልእክተኛ አላህ አዘ ወጀል በተከበረው ካለው ወአቂም الصلاه ሰላትን طرفي النهار وزلفا من الليل قال بوحلا ان الحسنات يذهبن السيئات حسنكو مطفون ነገር ያስወግደን ይያለ ይነገራል ذلك ذكرى للكافي ማነው للذاكرين እንደዛ ለሚያወሱ ሰዎች አላህ Subhanahu Wa Ta'ala ذكرى ወይም ደግሞ ማስታወሻ ነው ይያለ ይነገራል እንደዚሁም ሰላት ከመጥፎ ነገርም ተከለክላል ይያሉ ያላህ መልእክተኛ አለይሂ ሰላቱ ሰላም ይናገራሉ አላህ Subhanahu Wa Ta'ala መፍራት አላህን ከፈራን ከሁሉ ነገር ጋሻ ይሆነናል በቃ አላህን መፍራት ምክንያቱም ያላህ መልእክተኛ አለይሂ ሰላቱ ተቂላ ሐይثማ ኩንት ብለዋል አይደል አላህ የትኛውም ስፍራ ላይ ሆነ አላህን ፍራ አሉ ከዛስ ወአትቢ السيئات الحسنه መጥፎን ነገር ከሰራ ወዳው ሐሰናን አስከትልበት طيب ለምን ተምሁሃ ወዳው ምን ያደርጋል እብስ ያደርጋል وخالق الناس بخلق حسن ከሰው ጋር ስትኖሩ በመልካም ስነ ምግባር ተኖሩ በማለት ያላህ መልእክተኛ አለይሂ ሰላቱ ሰላም ተናግረዋል እናወራበታለን ይሄንም መልካም ስነ ምግባር የሚባለው ነገር መላበስ አለብን አይደለ ስለዚህ ይሄንም እናወራበታለን ግን እዚህ ጋር አሁን ሻሂድ አድርጌ ለማውጣት ምንድነው ማስረጃ አድርጌ ለማውጣት የፈለኩት ምንድነው وعتب السيئات الحسنه يعني መጥፎን ነገር ስንሰራ ወዲያው ምን ማስከተል አለብን መልካም ስራ ማስከተል በቃ መልካም ስራ እንስራ መልካም ስራ በነገራችን ላይ ሩቅ አድርገን አንሰው አንዳንድ ጊዜ መልካም ስራ የሚመስላል በጣም ብዙ የሆነ ገንዘብ መስጠት ምናምን እንደዛ ነው የሚመስል እንደዛ አይደለም መልካም ስራ ከምን ይጀምራል استغفار ከማረግ መልካም ስራ ከምን ይጀምራል ከእህቴ ጋር መልካም በመሆን እህቴ መልካም ንግግር ሰደቃ ያላ መልእክተኛ አለይሂ ሰላቱ ሰላም መልካም ንግግር ሰደቃ ነው አይደል በቃ يعني ወንድምህን በፈገግታ መቀበል ራሱ ሰደቃ አለው ያላህ መልእክተኛ አለይሂ ሰላቱ ሰላም መንገድ ላይ የወደቀን የሚያሸራተት ነገር ማንሳት ሰደቃ አይደለ ያላህ መልእክተኛ ቀለል አድርገዋል ዲናችን ወሰጥ ሙሸዲድ አይደለ በጣም ጥብቅ አድርጎ ይዞ ሰዎችን የሚያስፈነግጥም አይደለም እንደገና ደግሞ የሆነ ልቅቅ ያለም አይደለም ልቅም አይደለም መካከል ወሰጥ እኛ ኡመተል ወሰጥ መካከለኛ ህዝብ ተብለናል ገብታችኋል ነገር ግን ያ ሲባል ይሄ ዲናችን እኮ ጠንካራ አይደለም ከዛ በኋላ ምን እናደርጋለን ሂጃባችንን እንደፈለገን አድርገን ጥለን ምን ሄድ ከሆነ ይሄ ምንድነው የሚሆነው ልቅ የሆነ ነገር ነው የሚሆነው ማለት ሂጃባችንን ማስተካከለን ለብስ ይገባል ከሙዚቃ ከሐራም ነገራቶች በአጠቃላይ ከፊልም ነገራቶች በአጠቃላይ ስለዚህ ሙስናውራ በደንብ ነው የምናወራበት ይሄ ከተለያዩ መጥፎ ነገራቶች ከተባሉ ነገራቶች አላህ ሐራም ካደረጋቸው ነገራቶች በተለይ ከሽርክና ከቢድዓ ከኒፋቅ በአጠቃላይ ሙጥጥ ብለን እንወጣ ወደ አላህ Subhanahu Wa Ta'ala ልንመለስ ይገባል አላህ Subhanahu Wa Ta'ala ልባችንን ጽድት ያድርግልን በመልካም ምናዝ ከመጥፎ ነገር ምንከለከል አላህ ያድርገን በخير ነገር ምናዝ ያድርገን እኛ خير ኡማ ከተባልንበት አንዱ ምንድነው ተአምሩና ቢልማዕሩፍ ወተነሃውና ዐኒል ሙንከር በመልካም ነገር ታዛላችሁ ከመጥፎ ነገር ተከለክላላችሁ ነው አይደለ እኛ ምርጥ ከተባሉት ባሮቹ አላህ ያድርገን መጨረሻችንን ያሳምርልን አላህ Subhanahu Wa Ta'ala ጀነተል ፍርደውስን ከወፈቃቸው ያለ ሂሳብ ጀነት ግቡ ካላቸው ባሮቹ ያድርገን ያ ረቢ ያ ከሪም አላህ Subhanahu Wa Ta'ala ይዘንልን አላህ ወንጀላችንን ሁሉ ይበስልን የሞቱትን አላህ Subhanahu Wa Ta'ala ምህረት ያደርግላቸው በእነንተና ዱዓ ነው ይቅር ያልኳችሁ ብሎ በእኛ ዱዓ በእኛ ድክመት እንደኛ ወንጀል ብዛት ሳይሆን እንደሱ እዝነት ይዘንላቸው እኛንም አሟሟታችንን ያሳምርልን መጨረሻችንን ያሳምርልን ከመጥፎ ነገር ይጠብቀን በخير ነገር ምናዝ ያድርገን ከኒፋቅ ከሽርክ አላህ ይጠብቀን አላህ Subhanahu Wa Ta'ala ልባችንን ንጹህ ያድርግልን ለእህቶቻችን ለወንድሞቻችን ልባችንን ንጹህ አድርገን ምንቀርብ ያድርገን ከእንደዚህ ከሐሰድ አላህ ይጠብቀን ከመጥፎ ነገራቶች በተቃለ አላህ ይጠብቀን ልባችንን ንጹህ ያድርግልን ዕውቀትን ይጨምርልን አኺራችንን ምናስተካክል ያድርገን ዱንያ ላይ ዘርተን ያፈራን ሰዎች አላህ ያድርገን ያ ከሪም ስንሞት አሳር ያለን ሰዎች አላህ ያድርገን ያ ረቢ ያ አላህ በረሱላህ ሰለላሁ ዐለይሂ ወሰለም ሱና እግር በእግር ምንከተል ያድርገን
ያ ረብ ያ አላህ ሱብሓነሁ ወተዓላ ይዘንልን። እዝነቱ ሰፊ የሆነው ጌታችን አላህ አዘወጀል ይዘንልን፣ መጨረሻችንን ያሳምርልን፣ መሞታችንን ያሳምርልን። አላህ ይውደደን፣ ወንጀላችንን በአጠቃላይ ምህረት ያደርግልን። ሱብሓነከ ረበና ወቢሐምዲክ أشهد أن لا إله إلا أنت ونستغفرك ونتوب إليك وصلى الله وسلم على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته. الله يحفظكم.